አላህን ስንገዛው መልካምን ስራ ስንሰራ ፈለኑህየነሁ ሐያተን ጠይባ ሰላታችንን በአግባቡ ስንሰግድ ፈለኑህየነሁ ሐያተን ጠይባ ያማረች እርካታ የተሞላባት ጭንቀት የሌለባት ህይወትን እናኖራለን ምንም ባይኖረው እንኳን ሙእሚን የሆነ ሰው እኮ እንደዚህ ዱንያ ያላቸው ሰዎች እንቅልፍ ሲያጡ ሙእሚን የሆነ ሰው ምንም አይጨንቀው ሰላም ነው የሁሉንም ነገር በሩን ከፈትንላቸው የዱንያውን በር የስልጣኑን በር የምቾቱን በር የሁሉንም በር ከፈትንላቸዋል حتى اذا فرحوا بما اوتوا አሁን ሁሉ ነገር ተመቻቸ ብለው መፈንጠዝ ሲጀምሩ ሲፈነጥዙ ማለት حتى اذا فرحوا بما اوتوا በተሰጣቸው ነገር ፈንጠዝያውስ ገብተው ሲፈነጥዙ አላህ ምን ያደርጋል اخذناهم بغته በድንገት እንይዛቸዋለን አሁን ታዲያ ዱንያ ላይ የፈለግነው ነገር አላህ ቢሰጠን መጥፊያችን ከሆነ ምንድነው ጥቅሙ አላህን መታዘዝ ነው የሚበጀን አላህን መገዛት ነው የሚበጀን ወደ አላህ መመለስ ነው የሚበጀን ስሜታቸው የሚከተሉ ሰዎች እንድንጨፍር ይፈልጋሉ ስሜታቸው የሚከተሉ ሰዎች እንድንዘል እንድንደንስ ይፈልጋሉ ስሜታቸው የሚከተሉ ሰዎች እርቃናችንን እንድንሆን ይፈልጋሉ የጌታችንን ትእዛዝ እንድናምጽ ይፈልጋሉ ሰላት እንድንተው ዚክር እንድንተው በመትኩ ደግሞ በኩፍር ውስጥ እንድንዘፈቅ ሐራም እንድንሰራ ሴቶች ሒጃባቸውን እንዲጥሉ ስሜታዊ እንድንሆን ይፈልጋሉ بعد ያው ኢንሻአላህ ዛሬ ጠቅላላ የሆኑ ምክሮችን እናነሳለን በሙሐደራ መልክ ማለት በዚህ ሙሐደራ ላይ በዋናነት የሚነሳው ርዕስ የሰብርና የሽክር ጉዳይ ነው በጥቅሉ ግን እኛ ሙእሚኖች እንደ ሙእሚንነታችን ከኛ ምን ይጠበቃል የሚለውን ጠቅላላ የሆነ ምክር ለማንሳት እንሞክራለን ኢንሻአላህ አላህ Subhanahu Wa Ta'ala ሙእሚኖችን አደራ ካለበት ነገር መካከል የመጀመሪያው አላህ Subhanahu Wa Ta'ala መፍራት እንደሆነ ይታወቃል قال الله عز وجل ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله برقت كنانت بفيت مصحف يتسطاچو የነበሩትን ሰዎች እንዲሁም እናንተንም አደራ ብለን الله سبحانه وتعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله اللهن فروت بميل ካሁን በፊት ለነበሩትም ህዝቦች ለናንተም አደራ ያልነው ነገር ይሄ ነው ይላል አላህ ነገር ይሄ ነው ይላል አላህ በመታዘዝ የከለከለውን በመከልከል ባዘዘው ነገር ላይ ስንታዘዝ የአላህ Subhanahu Wa Ta'ala ውዴታ ከጀለን የከለከለውን ነገር ስንርቅ የአላህን ቅጣት ፈርተን እንደዚሁም ደግሞ አላህ Subhanahu Wa Ta'ala ያዘዘውን በቁርአንና በሐዲስ መሰረት በማድረግ የምንከተለው የሚሆን ነው ማለት ነው ስለዚህም አላህ Subhanahu Wa Ta'ala መፍራት አላህ ለኛ ከኛ በፊትም ለነበሩ ህዝቦች አደራ ያለን በደረስንበት ቦታ ሁሉ አላህን ልንፈራ ኢተቂላህ حيثما كنت እንደተባለው በደረስንበት ቦታ ባለንበት ቦታ ሁሉ አላህን ልንፈራ የአላህን Subhanahu Wa Ta'ala ትእዛዝ ልናከብር እንደዚሁም የአላህን ቅጣት ልንፈራና ልንጠነቀቅ አላህን ከማመጽ ልንቆጠብ ይገባል ማለት ይሄ እንግዲህ የሙእሚኖች ባህሪ ነው ሙእሚኖች ሁሉ ጊዜ አላህን Subhanahu Wa Ta'ala ይፈራሉ ይታዘዙታል እንዲሁም አላህን Subhanahu Wa Ta'ala ይጠነቀቃሉ አያምጹትም إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين الله سبحانه وتعالى زكريا عليه الصلاة والسلام የሚፈልገውን ነገር እንደሰጠውና ባለቤቱን ሳሊህ እንዳደረገለት ምርጥ እንዳደረገለት ጥሩ እንዳደረገለት እንዳስተካከለለት ሲነገር ምንድን ያለው አላህ إنهم كانوا يسارعون في الخيرات እነሱ እኮ በኸይር ስራ ተሽቀዳዳሚዎች ነበሩ إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا እኛን ይለምኑናል እኛ ላይ ተስፋ ያደረጉ እኛን እየፈሩ ከኛ እየከጀሉ ይለምኑናል አላህ Subhanahu Wa Ta'ala وكانوا لنا خاشعين እኛን የሚፈሩ ነበሩ አላህ Subhanahu Wa Ta'ala የምንፈልገውን ነገር ለማግኘት ከምንፈራው ለመጠበቅ የሚያስፈልገን ይሄ ነው ማለት كانوا يسارعون في الخيرات በኸይር ስራ ላይ ተሽቀዳዳሚዎች ልንሆን ይገባል በኸይር ስራ የማንሽቀዳደም ከሆነ እንዴት አርገን ጀነትን እንከጅላለን እንዴት አርገን የአላህን Subhanahu Wa Ta'ala ምህረትን ከጅላለን በኸይር ስራ ላይ ተሽቀዳዳሚ መሆን አለብን ማለት ነው يسارعون في الخيرات خيرات የተባሉ ነገሮችን ሁሉ ማለት አላህን ማምለክ ሰላትን በአግባቡ መስገድ ወላጆችን መታዘዝ ለሰዎች ኸይር ነገር መናገር ሰዎችን ከማስቀየም መጠንቀቅ በኸይር ስራዎች ላይ ሁሉ መሽቀዳደም ማለት يسارعون في الخيرات ويدعوننا رغبا ورهبا ይህ የሙእሚኖች ባህሪ ነው የሙእሚኖች ባህሪ አላህን Subhanahu Wa Ta'ala ማውሳት ነው አላህን ማስታወስ ዚክር ማድረግ አላህን መርሳት የለብንም ولا تكونوا كالذين نسوا الله فانساهم انفسهم اولئك هم الفاسقون እናንተ እንደነዛ ጌታቸውን አላህን Subhanahu Wa Ta'ala እንደረሱት እንዳትሆኑ فانساهم انفسهم ነፍሳቸውን የሚረሱ ያደርጋቸዋል አላህ Subhanahu Wa Ta'ala ولا تكونوا كالذين نسوا الله
እነዚያ ጌታቸውን እንደረሱ ሰዎች እንዳትሆኑ። ለኛ ምክር እኮ ነው አላህ የሚመክር። አላህ እኛን እየመከረን ነው። እነዚያ ጌታቸውን እንደረሱ ሰዎች እንዳትሆኑ። ጌታቸውን የረሱ ሰዎች ምን ያደርጋሉ? አላህን ማምለክ ትተው ከአላህ ሌላ ያለን ያመልካሉ። አላህን መገዛት ትተው በአላህ ላይ ያጋራሉ። አላህን የረሱ ሰዎች በዱንያ ላይ ይፋለጣሉ፣ በዱንያ ላይ ይሽቀዳደማሉ። አላህን የረሱ ሰዎች ለዚክር ቦታ የላቸውም፣ ለዚክር ጊዜ የላቸውም፣ ቁርአን ለመቅራት ጊዜ የላቸውም፣ ዲን ለመማር ጊዜ የላቸውም። አላህን የረሱ ሰዎች የአላህን ሱብሓነሁ ወተዓላ ግሳጼ ለመስማት ጊዜ የላቸውም። አላህን የረሱ ሰዎች ተውሂድ ላይ ችላ ባይ ናቸው። አላህን የረሱ ሰዎች በሐራም ላይ የተዘፈቁ ናቸው። ጠዋትም ማታም ቀንም ሁሉም ሰዓት ላይ በማዕሲያ ናቸው ያሉት። ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም፣ ነፍሳቸውን ያስረሳቸዋል አላህ ሱብሓነሁ ወተዓላ። አላህን የረሱ ሰዎች አላህን በመርሳታቸው ምክንያት ውጤቱ ምን ይሆናል? አላህ ነፍሳቸውን እንዲረሱ ያደርጋቸዋል። ለጀሃነም ከሚዳርጋቸው ነገር አይጠነቀቁም፣ ወደ ጀነት የሚያደርሳቸውን ነገር አይሞክሩም ማለት ረስተዋል። ነፍሳቸውን ማንነታቸውን አያውቁ። በኩራት መንፈስ ተወጥረው ስጁድ ማድረግ ከብዷቸው፣ የአላህን ትእዛዝ ማክበር ከብዷቸው ነፍሳቸውን ረሱ ማለት። ለነፍሳቸው የሚበጃቸውን ነገር ማወቅ ተሳናቸው ማለት። ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን፣ እነሱ ናቸው እንግዲህ አመፀኛ የሚባሉት ሰዎች። ስለዚህ አላህን ልናወሳ ይገባል። ጠዋትም ማታም አላህን ማውሳት። ዚክር ለሰው ልጅ ልብ መድኃኒት ነው። ዚክር ለጭንቀት መድኃኒት ነው። ዚክር ለአካላት ጥንካሬ መድኃኒት ነው። የጀነት መድረሻ መንገድ ነው። የአላህን ሱብሓነሁ ወተዓላ ምህረት የሚገኝበት ነው። ወዛኪሪን አላህ ከሲረን ወዛኪራት፣ እነዚህ አላህ ሱብሓነሁ ወተዓላ ምህረትን ካዘጋጀላቸው እንደዚሁም ጀነትን ካዘጋጀላቸው ሰዎች መካከል አንዱ እነማን ናቸው? ወዛኪሪን አላህ ከሲረን ወዛኪራት፣ በብዛት ጌታቸውን የሚያወሱ ወንዶችና ሴቶች። እዚህ ነው እስልምና በምናይበት ጊዜ ጠቅላላ ህይወታችን ከአላህ ሱብሓነሁ ወተዓላ ጋር የተሳሰረ ነው። ቁጭ ስንል ዚክር አለ፣ ስንቆም ዚክር አለ፣ ልብስ ስናወልቅ ዚክር አለ፣ ልብስ ስንለብስ ዚክር አለ፣ ከቤት ስንወጣ ዚክር አለ፣ ወደ ቤት ስንገባ ዚክር አለ፣ ምግብ ስንበላ ዚክር አለ፣ ስንጨርስ ዚክር አለ፣ ስንታመም ዚክር አለ፣ ስንድን ዚክር አለ፣ ስንፈወስ ዚክር አለ፣ ጠዋት ዚክር አለ፣ ማታ ዚክር አለ። አላህን እናውሳው በብዛት። አላህን ልናመሰግነው ይገባል። የአላህን ኒዕማ መካድ የለብንም። አላህ በእኛ ላይ ስንትና ስንት ኒዕማዎችን ሰጥቶናል። ስንትና ስንት ውለታዎችን ለኛ አድርጓል። እነዛ ሁሉ ቢቆጠሩ እኮ የሚያልቁ አይደሉም። አላህ ሱብሓነሁ ወተዓላ ከኛ ይፈልጋል፣ እንድናመሰግነው ይፈልጋል። የአላህን ኒዕማ እንድንክድ አይፈልግም። በእኛ አስተያየት ትንሽም እንኳን ብትሆን ያችን ስናመሰግን ነው አላህ ሱብሓነሁ ወተዓላ የሚጨምርልን። የአላህ ሱብሓነሁ ወተዓላ በእኛ ላይ ያለው ኒዕማ ግን ተቆጥሮ የሚያልቅ እኮ አይደለም። አላህን ስናመሰግን አላህ ይጨምርልናል። አላህ ለኛ ኸይርን እንጂ እኮ መጥፎን ነገር አይፈልግም። አላህ ሱብሓነሁ ወተዓላ ዩሪዱ ላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስር ነው ያለው። በዲን ውስጥ ይሄን ስሩ ይሄን አትስሩ ተጠንቀቁ ሲባል ይሄ ሁሉ ምንድነው የሚያስይዘን? አላህ ሱብሓነሁ ወተዓላ ለኛ መግራራትን ይፈልጋል። ዩሪዱ ላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስር፣ ችግርን መከራን ስቃይን በእናንተ ላይ አይፈልግም። በዒባዳ ሲያዘን ለኛ እንዲገራልን ፈልጎ ነው። ለምን ዒባዳ ላይ የሚተጋ ሰው ለራሱ እኮ ነው ጥቅሙ። ኢነ الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون من عمل صالحا من ذكر أو أنثى وهو مؤمن الله سبحانه وتعالى መልካምን ስራ በመስራት ምንድነው ያለን? በመስራት የምናገኘውን ውጤት ሲነግረን ምንድነው ያለው? من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. يا ماري هنا እርካታ የተሞላበት ይሄን ነው አላህ ለኛ የሚፈልገው ማለት። አላህን ስንገዛው መልካምን ስራ ስንሰራ فلنحيينه حياة طيبة፣ ሰላታችንን በአግባቡ ስንሰግድ فلنحيينه حياة طيبة፣ ያማረች እርካታ የተሞላባት ጭንቀት የሌለባት ህይወትን እናኖራለን። ምንም ባይኖረው እንኳን ሙእሚን የሆነ ሰው እኮ እንደዚህ ነው። ዱንያ ያላቸው ሰዎች እንቅልፍ ሲያጡ ሙእሚን የሆነ ሰው ምንም አይጨንቀው፣ ሰላም ነው። የመንፈስ ጭንቀት የለም፣ ረብሻ የለም፣ ምን እበላለሁ ምን እጠጣለሁ ብሎ አይጨነቅም። الله بسط يمسجنا فلنحيينه حياة طيبة ملكامن سرا يسرى سو مؤمن هونو وندم يهون سيت حياة طيبة أنا منفلقه بدنيا يا مار هيوتنا منفلقه ويس يا هفتام هيوتنا منفلقه إهم ما هو قال لبلكوين حياة طيبة أنا منفلقه وينس حياة المترفين هفت بتشا أكما أجتو يمينو رسوج كهنا سلام يلوم جنكت هلو حياة طيبة የምንፈልግ ከሆነ ደግሞ እርካታ የተሞላበት ያ ደግሞ የሚገኘው በምንድነው? እሱ من عمل صالحا من ذكر أو أنثى وهو مؤمن ወንድም ይሁን ሴት አማኝ ሆኖ መልካምን ስራ የሰራ ሰው عملا صالح የሚባለው ምንድነው? እሱ الذي يوافق الشريعة كتاب
ሱናን የገጠመ የሆነ መልካም ስራ ነው። ሰዎች በጭንቅላታቸው የመሰረቱት መልካም ስራ አይደለም። ሰዎች በአስተሳሰባቸው የሚያመጡት መልካም ስራ አይደለም የተፈለገው እዚህ ቦታ ላይ العمل الصالح الذي يوافق الشريعة ከሸሪዓ ጋር የሚገጥም የሆነን መልካም ስራ የሰራ فلنحيينه حياة طيبة አላህ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሁሉ መልካም እኛ ምን ፈልገው ምንድነው እሱ ራሳችንን መጠየቅ ያለብን ምን ፈልገው ምንድነው ሐያተን ጠይባ ነው ምን ፈልገው ያ ከሆነ በዚህ መንገድ ነው የሚገኘው እንደ ሀብታሞቹ አላህን እንደካዱት ጌታቸውን እንደረሱት እንደነሱ ምንኖር ከሆነ ደግሞ الله سبحانه وتعالى من دنيا فلما نسوا ما ذكروا به فتحنا عليهم أبواب كل شيء حتى إذا فرحوا بما أوتوا أخذناهم بغتة فلما نسوا ما ذكروا به يتمكروا بات النجر يتجسسوا بات النجر ودقون نتتو تلا بالو جزي من الله سبحانه وتعالى فتحنا عليهم أبواب كل شيء يهلون نجر بر كفة لاجوا يا دنيا بر يسلطان بر የምቾቱን በር የሁሉንም በር ከፈትንላቸዋል حتى اذا فرحوا بما اوتوا አሁን ሁሉ ነገር ተመቻቸ ብለው መፈንጠዝ ሲጀምሩ ሲፈነጥዙ ማለት حتى اذا فرحوا بما اوتوا በተሰጣቸው ነገር ፈንጠዝያውስ ገብተው ሲፈነጥዙ አላህ ምን ያደርጋል اخذناهم بغتة በድንገት እንይዛቸዋለን አላህ ተመቸን ብለው ሲጨፍሩ ሲያስጨፍሩ ሲያምጹ ሲያሳምጹ حتى اذا فرحوا بما اوتوا اخذناهم بغتة በድንገት ይያዛሉ ማለት ይሄን ከሆነ እንፈልገው አንድ ነው ሐያተን ጠይባ የምንፈልግ ከሆነ ጭንቀት የሌለበት ረብሻ የሌለበት ሐዘን የሌለበት ትካዜ የሌለበት ለዱንያ መጠበብ መጨነቅ የሌለበት አላህን መገዛት የተሞላበት የሆነ ስናጣ የሚያስጨንቀን ዚክር ሲጎልብን ቁርአን መቅራት ሲጎልብን አላህን ማስታወስ ሲጎልብን ሶላቱ ሲጎልብን ጾሙ ሲጎልብን የምንጨነቅበት የሆነው ከዛ ውጪ የሆነ ግን እርካታና እረፍት ያለበትን ህይወት የምንፈልግ ከሆነ አላህ ነግሮናል من عمل صالحا من ذكر أو أنثى وهو مؤمن አማኝ ሆኖ ምን አለ አላህ Subhanahu Wa Ta'ala فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون فلنحيينه حياة طيبة عندنا هي بدنيا نو مالتنا بدنيا هيوت فلنحيينه حياة طيبة يا آخراوس ولنجزينهم أجرهم بأحسن ما كانوا يعملون بسرت سرا أتف جرب أركن يسرت كنبروا بتشال ملكون ستأتشالنا الله إن الله لا يظلم مثقال ذرة الله سبحانه وتعالى بنا يمتاكل ما نم يبدله إلا وإن تكو حسنة يضاعفها መልካም ስራ ሲሰራ እጥፍ ድርብ ያደርገዋል አላህ ወዩቲ ሚን ለዱንሁ አጅራን ዐዚማ ያ እንዳለ ሆኖ እጥፍ ድርብ ካረገው በኋላ እንደገና ደግሞ ከራሱ ሌላ ትልቅ አጅር ይጨምርልን ይሄ ነው ፈለኑህየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ስለዚህ አላህ የሚፈልግልን ይሄን ነው ለዚህ ነው አላህ Subhanahu Wa Ta'ala ምንድን ያለን يريد الله أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما والله يريد أن يتوب عليكم الله سبحانه وتعالى يفلقال من دنهم يفلقوا الله أن يتوب عليكم توبة ليارق اللاتشو ليمراتشو يفلقال الله سبحانه وتعالى كده أسبوت كفي اللي تاتشن الناس كمت مالتهم سميتاتشون ميكتلوا سوج بقرا وكل عندهم الله بكأن يقول كالله قال بفوكاكر إلا بمسرت الله سبحانه وتعالى خالق السماوات والأرض عالم الغيب والشهادة له الملك وله الحمد له الأولى والآخرة يا دنيا ويسو يا آخرة ويسو يا مجمرة ويسو يا مجرشة ويسو مسكانا ميقبا ويسو الله سبحانه وتعالى أنيكو لمراتشو فلقالو مهرت لا درقلاتشو أفلقالو إلنا بقرا بكل دقموني لتشالو ويريد الذين يتبعون الشهوات أن تميلوا ميلا عظيما النزيا سميتاتشون ميكتلو سوج كنانتا يمي فلقوت تهلاك مزنبلن يفلقالو كنانتا اندت تزنبلو مال بمن سبب እኛ ሞደርን የሆኑ ሙስሊሞች ጋር ችግር የለብንም ይላል አክራሪ ሙስሊም ሲሆን ነው እንጂ ሞደርን ሙስሊም ጋር ችግር የለብንም ሞደርን ሙስሊም ማለት ምን ማለት ነው ሞደርን ሙስሊም የሚሉት እነሱ ምንድነው ሁሉም ኸምር ሲጠጡ ችግር የለውም አንተ ሰላም ብቻ ስቃ አብረህ መኖር እነሱ ዒሳን ሲለምኑ አንተ ደግሞ አላህን እየለመንክ መተቃቀፍ ነው እነሱ በሚበሉት ማዕድ ላይ ሆነ እነሱ ቢራ ሲያዙ አንተ ደግሞ ፔፕሲ ያዘህ አብረህ መብላት መጠጣት ነው ሞደርን አንተ ማለት ምንም የምትቃወመው ነገር የለም ሁሉንም እነሱ ቢሰሩት ነገር ካለ አንተ ደግሞ ለዛ ድጋፍ የሚሆን ከቁርአንም ከሐዲስም ከምንም ፈልገህ ታመጣላቸዋለህ
እንዲህ አይነቱን ነው እነሱ ሞደርን በሸሪዓ ግልጽ የሆኑ ነገሮችን አይ ይሄ እንኳን ሎጂክ አይደለም እያልክ እንድትከድ ማለት አላህ ነግሮናል ወለን ተርዳ عنك اليهود ولا النصارى حتى تتبع ملتهم ስለዚህ ምንድነው እሱ والله يريد ان يتوب عليكم الله سبحانه وتعالى ለእናንተ ምን ይፈልጋል ተውበት ሊያደርግላችሁ ተመልከቱ ምንድነው አላህ የሚፈልገው ብታጠፉ እንኳን ይቅር ሊላችሁ ይፈልጋል ተወዳጅ አላህ እኮ ነው ያለን ሱብሃንአላህ አዛኝ የሆነ አላህ አለን ተወዳጅ የሆነ አላህ አለን ለጋስ የሆነ ሩህሩህ የሆነ ሰጪ የሆነ ለባሪያዎቹ ጥሩ ነገር የሚፈልገው ማ يريد الله بعذابكم ان شكرتم وامنتم ነው ካለ አላህ እናንተም በመቅጣት አላህ ሱብሃንአሁ ወተዓላ ምንም አይፈልግም እናንተን ለመቅጣት والله يريد ان يتوب عليكم ويريد الذين يتبعون الشهوات ስሜታቸውን የሚከተሉ ሰዎች ግን ምን ይፈልጋሉ አንተ ሚሉ መይለን عظيما ሙሉ ለሙሉ መዘንበልን ታላቅ መዘንበልን ከዲናቸው እንድትዘነበሉ ይፈልጋሉ ታዲያ ይሄ በአንድ ጊዜ እንደማይሆን ስለሚያውቁት ደረጃ በደረጃ ነው ቀስ ቀስ ይያሉ አንድ ነገር ይያስጣሉ ይሄ ነው እንደዚህ መሆን አለብን ይሄም ማድረግ አለብን ይያሉ አንድ ነንኛ ይያሉ አብረው ይመጣሉ ማለት አንተ በዚህ በኩል ቁርአን ስታነሳ እነሱ በዛ በኩል መስቀል ያነሳሉ እነሱ ዲናቸውንም ስለማይላቸው ይመጡና መስጂዱን እናጽዳው ላይ ይመጡላል አንተ ደግሞ እዛ ሄደህ ክርስቲያኑን የመስቀሉን ቦታ ምናምኑን እናጽዳትላል ويريد الذين يتبعون الشهوات ان تميلوا ميلا عظيما ሙሉ ለሙሉ ወይም በታላቅ መዘንበል እንድትዘነበል ይፈልጋል ቀስ በቀስ ማለት ቀስ በቀስ ያው እየታየ እኮ ነው ብዙዎቹ ስንትና ስንት ተስፋ ቢደረግባቸው የሆኑ ሰዎች ዛሬ ተነስተው ያጁጅና ማጁጅ የሚባል ታሪክ የለም የሚል ፍልስፍና ይዘው ማለት ሌሎቹ ደግሞ ተነስተው እኛኮ ጌ ከሆኑ ሰዎች ጋር ይሄን ያህል ችግር ውስጥ መግባት የለብንም ሆሞሴክሹዋልስ የሆኑ ሰዎች ጋር ችግር ውስጥ መግባት የለብንም ስንትና ስንት መልካም አስተሳሰብ ያላቸው ሰዎች አሉ ከነሱ መሃል እዚህ መሃላቸው ገብተን ነው ስራ መስራት ያለብን አላህ Subhanahu Wa Ta'ala فجعلنا عاليها سافلها وامطرنا عليهم حجارة من سجيل منضود مسومة عند ربك وما هي من الظالمين ببعيد على نمد الله የተጠበሰ ስም የተጻፈበት ጠጠርን ያዘነብንባቸው ያለው አላህ Subhanahu Wa Ta'ala ምድርን ከላይ ከስር አንስተን ወደ ላይ ገለበጥነዋል በላዩ ላይ ጠጠር አዘነብንባቸው ያ ሁሉ ከሆነ በኋላ አላህ ምን አለ وما هي من الظالمين ببعيد ከዛሊሞች የራቅ አይደለም ይሄ ነብዩላህ ሉጥ ተሳስተው ነበር ማለት ነው መሃላቸው ገብተው አብሽሩ እናንተ እኮ ጥሩ ሰው ናችሁ ማለት ነበረባቸው ነው ወይስ ምንድነው አላህ Subhanahu Wa Ta'ala ለኛ ሊምረን ይፈልጋል ተውበት ሊያደርግልን ምህረት ሊያደርግልን ይፈልጋል ስሜታቸውን የሚከተሉ ሰዎች ግን ከኛ ምን ይፈልጋሉ ታላቅ መዘንበል ይፈልጋል يريد الله ان يخفف عنكم الله ለኛ ቀላል ሊያደርግልን ሊያግራራልን ይፈልጋል ለምን وخلق الانسان ضعيفا ደካማነኛ የአላህ Subhanahu Wa Ta'ala ዝነት ካልተጨመረበት የአላህ ረህመት ካልመጣበት የአላህ Subhanahu Wa Ta'ala ርህራሄ ከሌለበት እኛ በራሳችን የምንችለው ነገር አይደለም ስለዚህ አላህን ሁሉ ጊዜ ልናውቅ የሚገባን አላህ ቢልሙእሚኒን ረኡፍ ረሂም ለሙእሚኖች ምንድነው አዛኝ የሆነ ጌታ ሩህሩህ የሆነ ጌታ ነው እኛን ሊቀጣን አይፈልግም ለኛ ምህረት ማድረግን ይፈልጋል ተስፋ እንድንቆርጥ አይፈልግም አላህ Subhanahu Wa Ta'ala እንዲያውም አላህ Subhanahu Wa Ta'ala ነስሩ ቀሪብ ሆኖ ሲያበቃ ባሪያዎቹ ተስፋ ሲቆርጡ ይሄ ነው የሚደንቀው የሚገርመው ማለት አላህ ለባሪያዎቹ ኸይርን ነገር ይፈልጋል ስለዚህ እኛ ጥሩ የአላህ ባሪያ ከሆነን አላህ Subhanahu Wa Ta'ala ለኛ ምን እንደሚፈልገው ኸይርን ነገር ነው የሚፈልግልን ከኛ አላህን Subhanahu Wa Ta'ala ታዛዥ መሆን በዒባዳ ላይ መጽናትና صبر ማድረግ ነው የሚፈልገው አላህን የምንፈራ ከሆነ የአላህን ትእዛዝ የምናከብር ከሆነ አላህ Subhanahu Wa Ta'ala ለኛ ብዙ ኸይራቶችን አዘጋጅቷል ብዙ ኸይራቶችን ከዱንያም የምናጣው ነገር አይኖርም فلنحيينه حياة طيبة ከአኺራም የምናጣው ነገር አይኖርም ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ነገር ግን በዱንያ ላይ የአላህ Subhanahu Wa Ta'ala ትእዛዝ የምናምጽ ከሆነ በዱንያም በአኺራም ነው ምን ከስረው فإن له معيشة ضنكا የተባለው በዱንያ ላይ የአኺራውስ ወነሕሹሩሁ يوم القيامة أعمى እስቲ እናስበው ዱንያ ላይ አላህ Subhanahu Wa Ta'ala ሁሉን ነገር ሰጥቶን ሀብቱን ስልጣኑን የምንፈልገውን ነገር ሁሉ ቢሰጠን አኺራ ስንሄድ ባዶ ብንሆን አኺራ ስንሄድ አይነ ስውር ሆነን ብንቀሰቀስ ዱንያ ላይ ሀብታም መሆናችን ምንድነው ጥቅሙ ዱንያ ላይ ስልጣን መኖሩ ጥቅሙ ምንድነው فلنحيينه حياة طيبة የሚለው አይሻለን አኺራ ላይ አይነ ስውር ሆኖ ከመቀስቀስ ማለት ዱንያም ደግሞ معيشة ضنكا ተሰጥቶን እኮ ነው ተሰጥቶን አኺራ ላይ ባዶ የቃሩን ታሪክ ለምንድን ነው አላህ በቁርአን ላይ የሚነግረን ان قارون كان من قوم موسى فبغى عليهم وآتيناه من الكنوز ما إن مفاتيحه لتنوء بالعصبة أولي القوة إذ قال له قومه لا تفرح إن الله لا يحب الفرحين وابتغ فيما آتاك الله الدار الآخرة ولا تنس نصيبك من الدنيا وأحسن كما أحسن الله إليك الله Subhanahu Wa Ta'ala يقارن حبت سناقر من دنيا وإن مفاتيحه لتنوء
بالعصبة أولي القوة يا هلو هبت يا هلو نبرت مكفشة كازنا ومكفشة بتشا هاي القلبة يالله زوج تشكموا وكون منك أنا كايشلو نبرته مال هذا دنيا لي يفلقنا النجار الله بيسأل ما تفياتشن كهونا من دنو تقوموا الله المتازنو ميبجن الله المجزات نو ميبجن ودا الله من ملس نو ميبجن سميتاتهم يكتلوا سوج عندن تأفر يفلقالو سميتاتهم يكتلوا سوج عندن نزل عندن دنس يفلقالو سميتاتهم يكتلوا سوج ركاناتشن عندن نون يفلقالو يجيتاتشن تزاز عندن نامس يفلقالو صلاة عندن نتو ذكر عندن نتو بمتكو دقمو بكفرست عندن الزفق حرام عندن سرا سيتوج حجاباتشون عنديتلو سميتاوي عندن نهون يفلقالو ታዲያ ይሄ ሁሉ ውስጥ ገብተን ይሄ ሁሉ ጥፋት ውስጥ ተዘፍቀን እርካታ ለማይገኝበት ነገር ማለት ራሳችንን በቃ ረስተን ምንድነው የተጠቀምኩት ብለን ብናስብ ያንን ለማሰብ ጊዜ የለንማ ፈአንሳው ማንፈሶም ተብለናል እንጂ ከዛ በኋላ 20 አመት 30 አመት 40 አመት ኖረን ከዛ ምንድነው ጥቅሙ ከዛ በኋላ ምንድነው የሰው ልጅ በጣም ሁሉን ነገር ማግኘት የሚፈልግበት የሆነች ልብ ያለች ያቺ እድሜ ስታልፍ ቢያገኝም አይጠቀምም ታዲያ አላህ Subhanahu Wa Ta'ala ምን ፈልገውን ነገር ሁሉ ብር ብንፈልግ ብር ቢሰጠን ስልጣን ብንፈልግ ስልጣን ቢሰጠን ሁሉን ነገር ቢሰጠን አኺራ ላይ ባዶ ከቀረን አኺራ ላይ ኪሳራ ከሆነን ጥቅሙ ምንድነው እሱ ምንም ጥቅም የለውም መልካምን ስራ መስራት የአላህን ትእዛዝ ማክበር ግን በዱንያም በአኺራም እርካታ ነው ደስታ ነው እዚህ አላህ Subhanahu Wa Ta'ala ለኛ መልካምን ነገር ይፈልጋል አላህን ምን ፈራ ከሆነ አላህ ብዙ ነገር አለው ለኛ ወመን يتقillah يجعل له مخرجا ጌታውን የሚፈራ ሰው መውጫውን ያዘጋጅለታል ويرزقه من حيث لا يحتسب ካላሰበው ቦታ አላህ Subhanahu Wa Ta'ala ይለግሰዋል ومن يتوكل على الله فهو حسبه الله سبحانه وتعالى يممك بكيو الله سبحانه وتعالى إن الله بالغ أمره الله سبحانه وتعالى لقدايه كل دراش السنة قد جعل الله لكل شيء قدرا بما الله من البيرات ومن يتق الله يجعل له من أمره يسرا يتون مي فراسه كل نجر قري على القلة ومن يتق الله يكفر عنه سيئاته ويعظم له أجرا يقول الله سبحانه وتعالى الذي الله لنا خير إنهم يفلقوا الله بمفرات سنكون يازسوا وتزودوا فإن خير الزاد التقوى بتبالو مسألة አላህን በመፍራት ላይ ስንቁን ያዘ ሰው ሁሌም ቢሆን ነፃ ወጪው የሚድነው እሱ ነው ማለት ታዲያ አላህ Subhanahu Wa Ta'ala በዚህ ዱንያ ላይ እስካስቀመጠን ድረስ ምን አድርጓል ፈተናዎችን አድርጓል በዚህ ዱንያ ላይ በጣም ብዙ ፈተናዎች አሉ የሰው ልጆች የሚፈተኑባቸው ማለት ለዚህ ነው አላህ Subhanahu Wa Ta'ala ምንድነው ያለው زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب لسو لج تشلملت لسو لج توابلت حب الشهوات سميتن مودد تشلملت توابلت سميتن يودال لسو لج فلابوتن اركاتا بقى يراسو النفسيه ማስደሰትና ማርካት ዋናው ዓላማው አርጎ ነው የሰው ልጅ ሚንቀሳቀስ ያም ከምን ይጀምራል ከተቃራኒ ጾታ ይጀምራል ልጆችን ማግኘት ሀብት ንብረት ማግኘት ወርቅ ብር ማግኘት የተለያዩ የመሳፈሪያ የመጓጓዣ አይነቶችን ማካበት ይሄ ሰው ልጅ የተዋበበት ነገር የተሸለመለት ነገር ነው ያንን ሁሉ ከጠቀሰ በኋላ አላህ Subhanahu Wa Ta'ala ምንድን ያለው ذلك متاع الحياة الدنيا ይህ ሁሉ የዱንያ መጠቃቀሚያ ነው ሁሉ የዱንያ መጠቃቀሚያ ነው አላህ Subhanahu Wa Ta'ala ግን ምን አለው ያማረ ምርጥ መመለሻ አለ قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله عنده حسن المآب قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد نعم ስለዚህ ይሄ ሰው ልጅ የተሸለመለት ነው በዱንያ ላይ እነዚህ ሁሉ የምንፈተንባቸው ነገሮች ናቸው ፈተናዎች በህይወት ውስጥ ያሉት ምንድናቸው ኸይርም ሸርም ናቸው አላህ Subhanahu Wa Ta'ala ምን ይላል በቁርአን ላይ ወነብሉኩም ቢሸር ወልኸይር ፊትነ وإلينا ترجعون بخيرم بشرم أنفتناچوالنا الله سبحانه وتعالى ونبلوكم بالشر والخير فتنة بمطفو ነገር ትፈተናላችሁ በህመም ትፈተናላችሁ በመንፈስ ጭንቀት ትፈተናላችሁ በድህነት ትፈተናላችሁ በረሃብ ትፈተናላችሁ በፍርሃት በስጋት ትፈተናላችሁ የምትፈልጉትን ነገር በማጣት ትፈተናላችሁ አይቀርም ፈተና ማለት ونبلوكم بالشر የምትወዱትን ሰው በማሳጣት ልጅ በማሳጣት ዘር በማሳጣት ያአጠገባችሁ ያለ የምትወዱትን ሰው በመውሰድ እንዲሞቱ በማድረግ በተለያዩ ነገሮች ትፈተናላችሁ አላህ በአንጻሩ ደግሞ በኸይር ትፈተናላችሁ ገንዘብ ተሰጥቷችሁ ትፈተናላችሁ ሀብት ተሰጥቷችሁ ትፈተናላችሁ በገንዘብ የሚፈተኑ ሰዎች አሉ በሀብት ንብረት የሚፈተኑ ሰዎች አሉ በስልጣን የሚፈተኑ ሰዎች አሉ በመልክ የሚፈተኑ ሰዎች አሉ ሱብሃንአላህ በመልክ የሚፈተኑ ሰዎች አሉ አላህ Subhanahu Wa Ta'ala ቆንጆ አድርጎ ይፈጥራቸዋል ያ ፈተና ነው ለነሱ ያንን መልካቸውን ይያዩ ይሄ መልክማ እንደዚህ አይነት ቆንጅናማ መደበቅ የለበትም አደባባይ መታየት አለበት ይላል ተፈተነ ፈተናውን ወደቁ ስለዚህ በመጥፎ ነገር እንደሚፈተነው በጥሩ ነገር የሚፈተነው ወንድም ይሁን ሴት አላህ Subhanahu Wa Ta'ala
وتعالى ቁመና ሰጥቷቸው ይፈትናቸዋል መልክ ሰጥቷቸው ይፈትናቸዋል ስልጣን ሰጥቷቸው ይፈትናቸዋል አላህ በእድሜ ይፈትናቸዋል በወጣትነት እድሜ ይፈተናሉ በጎልመስና ይፈተናሉ በእርጅና ይፈተናሉ ስለዚህ የሰው ልጅ በመጥፎ በሙሲባ እንደሚፈተነው ሁሉ በጥሩ ነገር ይፈተናል ወነብሉኩም بالشر والخير فتنه والينا ترجعون ወደኛ ነው የምትመለሱት አላህ Subhanahu Wa Ta'ala ስለዚህ ነው አላህ ምንድን ያለው በሌላ አያት ላይ ወለነብሉወነኩም بشيء من الخوف በፍርሃት والجوع برهاب ونقص من الاموال ገንዘብን በማጉደል والانفس نفسን በማጉደል والثمرات ፍሬዎችን በማጉደል ይፈተናላችሁ وبشر الصابرين ታጋሾችን አብስራቸው አላህ Subhanahu እነማን ናቸው ታጋሾቹ الذين اذا اصابتهم مصيبه እነዛ ሙሲባ ሲያጋጥማቸው ሙሲባ ሲደርስባቸው قالوا إنا لله وإنا إليه راجعون هذا الله سبحانه وتعالى ባሪያዎቹን ይፈትናል ለምንድነው አላህ የሚፈትናቸው ባሪያዎቹን ግልጽ እንዲወጣ ማለት ነው አለበለዚያ እኮ ሰዎች በተለያየ አይነት መልኩ አላህን ወዳጅ መስለው ታዛዥ መስለው የሚኖሩ ሰዎች አሉ በወርቅ በእሳት ይፈተናል ይሄ ሁሉ የሚሆነው ለምንድነው እሱ ሙሉ ለሙሉ ለአላህ Subhanahu Wa Ta'ala ታዛዥነታቸው ግልጽ እንዲወጣ ማለት በአላህ ላይ ያላቸው ተስፋ ግልጽ እንዲወጣ ማለት በአደጋ የሚፈተኑ ሰዎች በአደጋ ሲፈተኑ ታጋሾች እነማን ናቸው ተስፋ ቆራጮች እነማን ናቸው በአደጋ ሲፈተኑ ወደ አላህ የሚመለሱት እነማን ናቸው እውነተኛ የአላህ ወዳጅ እነማን ናቸው አላህን ወዳጅ ያልሆኑት እነማን ናቸው የሚለው በአላህ ላይ ሙሉ ተስፋ ያላቸው እነማን ናቸው ለአላህ ራሳቸውን ዝቅ አድርገው የሚተናነሱ አላህን የሚለምኑ ወደ አላህ የሚመለሱ እነማን ናቸው በሙሲባ ጊዜ በየጠንቋዩ ቤት የሚመላለሱ እነማን ናቸው ከአላህ ላይ ያለን አካል ድረሱልኝ የሚሉ እነማን ናቸው ግልጽ ይወጣል ማለት በዚህም መሰረት እውነተኞቹ አጅር ሊሰጣቸው እውነተኞቹ ታላቅ ምንዳ ሊሰጣቸው አላህ Subhanahu Wa Ta'ala ከፍ ሊያደርጋቸው በዱንያም በአኺራም ክቡር እንዲሆኑ ማለት ነው በአንጻሩ ደግሞ አስመሳይ የሆኑት በአላህ ላይ የሚያምጹት ተስፋ የሚቆርጡት የሆኑት ሰዎች ደግሞ ግልጽ እንዲወጡ በጥፋታቸው ሊቀጡ ወደ ቀጥተኛው መንገድ ራሳቸውን መርምረው እንዲመለሱ አላህ Subhanahu Wa Ta'ala እነዚህን ሁሉ ፈተናዎች ያመጣል ስለዚህ በልክትላ ይፈተናል ሰዎች ይለያሉ ማለት ልክ እንደዚሁ በኸይርም እንደዚሁ ነው ሰዎች የሚፈተኑት ያመሰገኑ ሰዎች ድንበር ያላለፉ የሆኑ ሰዎች በዛ በተሰጣቸው አላህን ያመሰገኑ ሰዎች እንዲጨመርላቸው ማለት ስለዚህ አላህ Subhanahu Wa Ta'ala የምንፈልገውን ነገር ሲሰጠን ፈተና መሆኑን ማወቅ አለብን ነብዩላህ ሱለይማን አለይሂ ሰላም ሁድሁድ አንድ አካባቢ ላይ አሰሳ ሄዶ አሶ የሆነች ሴት ንጉስ አለች ፀሐይን የሚገዙ ትልቅ የሆነ ዙፋን ያላት ከወርቅ የተሰራ የሆነ ምናም ብሎ ያለውን ነገር ሁሉ ሲነግር መጨረሻ ላይ ይሄንን ዙፋን የሚያመጣልኝ ማን ነው ብሎ ጠይቆ ከነዛ አወጣገቡ ካሉት መካከል አንደኛው አይንህን በአይን እርግብግቢት ፍጥነት አመጣልሃለሁ ብሎ እንዲመጣ አደረገው የዚህን ጊዜ ነብዩላህ ሱለይማን ምንድነው ያሉት هذا من فضل ربي ليبلوني أأشكر أم أكفر ስለዚህ አላህ Subhanahu Wa Ta'ala ገንዘብ የሰጠው ሰው ማለት ያለበት ምንድነው እሱ هذا من فضل ربي ليبلوني أأشكر أم أكفر ይሄ የጌታዬ ትሩፋት ነው የጌታዬ ስጦታ ነው የሰጠኝ ደግሞ አመስጋኝ ይሁን ወይንስ ከሃዲ የሚለውን ሊፈትነኝ ነው ብሎ ማለት ነው ያለበት ስልጣን የሰጠውም ሰው هذا من فضل ربي ليبلوني أأشكر أم أكفر ነው ማለት ያለበት ውበትን የሰጠው ውበትን ቆንጅናን የሰጣት ሴትም እንደዚሁ አላህ ቆንጆ አደረገኝ ወይም እኔ እኮ ቆንጆ ነኝ ብላ ሲሰማት መሆን ያለበት ምንድነው እሱ ሰዎችን ወጥቶ መፈተን ለሐራም መዘጋጀት ወይም በአላህ ላይ ማመጽ ሒጃብን ጥሎ አሽቀንጥሮ መሄድ ሳይሆን መሆን ያለበት ምንድነው هذا من فضل ربي ليبلوني أأشكر أم أكفر ይሄ የጌታዬ ትሩፋት ነው ይሄ የጌታዬ ስጦታ ነው ሊፈትነኝ ነው አመስጋኝ ይሁን ከሃዲ ሊፈትነኝ ነው የሱን ትእዛዝ አክባሪ ነኝ ወይስ የጌታዬን ትእዛዝ አማጭ ነኝ የሚለውን ሊፈትነኝ ነው መሆን ያለበት ይሄ ነው ለምን ሲባል ومن شكر فإنما يشكر لنفسه የሚያመሰግን ሰው የሚያመሰግነው ለማን ነው ለራሱ ነው ለአላህ ምንም የሚጨምርለት ነገር የለም ومن كفر የካደስ የጌታውን ጸጋ ክዶ አምጾ ከአላህ ትእዛዝ የሚወጣ ሰው ካለ فإن ربي غني حميد الله سبحانه وتعالى የተብቃቃ ነው ከማንም ምንም ይፈልግ አይደለም ምስጉን የሆነ ጌታ ነው الله سبحانه وتعالى ስለዚህ الله سبحانه وتعالى በሰጠን ነገር እየፈተነን መሆኑን አውቀን ራሳችንን ያዝ ማድረግ ቆንጠጥ ማድረግ ያስፈልጋል ማለት ጌታዬ አላህ Subhanahu Wa Ta'ala ይሄን ሰጠኝ ልጅ ሰጠኝ ስንትና ስንት ልጅ የሌላቸው ሰዎች አሉ ሀብት ሰጠኝ ስንትና ስንት ሆምለሶች አሉ ትዳር ሰጠኝ ስንትና ስንት ትዳር የሌላቸው ሰዎች አሉ አልহামዱሊላህ ብሎ አላህን ሊያመሰግን هذا من فضل ربي ليبلوني أأشكر أم أكفر ነው ይሄንን ነው መያዝ ያለበት ማለት ነው
الله سبحانه وتعالى بمفتنوا سوتشن صبر سيادركوا الله يودل ለሰብረኞችም ታላቅ ስጦታን አዘጋጅቷል ትዕግስት የሚያደርጉ ሰዎችን አላህ Subhanahu Wa Ta'ala እውነተኞች ናቸው አላቸው አላህን የሚፈሩትም እነሱ ናቸው አላህ Subhanahu Wa Ta'ala አምነው የጌታቸውን ትእዛዝ አክብረው በሰብር የተላበሱ የሆኑ ሰዎች ተለይ በችግር በመከራ ጊዜ ማለት ነው አላህ Subhanahu Wa Ta'ala በቁርአን ላይ ምንድነው የሚለው ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله والملائكة ومن آمن بالله واليوم الآخر والملائكة والكتاب والنبيين وآتى المال على حبه ذوي القربى واليتامى والمساكين وابن السبيل والسائلين وفي الرقاب وأقام الصلاة وآتى الزكاة والموفون بعهدهم إذا عاهدوا كذا من الله والصابرين تاقاشون سوج في البأساء والضراء بمكرة بشجر بهمم برهب جزي صبر يدرج سوج وحين البأس أولئك الذين صدقوا وأولئك هم المتقون الله صبرنيوچن ይወዳል الله ከሰብረኞች ጋር ነው إن الله مع الصابرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين ታስባላችሁ ትገምታላችሁ እንዴ ጀነት ለመግባት ታስባላችሁ ولما يعلم الله الذين جاهدوا منكم ويعلم الصابرين ገና ከናንተ መካከል ታጋይ የሆኑት ለዲናቸው ታጋይ የሆኑ ሰዎች ለዲናቸው ዘብቋሚ የሆኑ የሚታገሉ የሆኑ ሰዎች ትዕግስተኞች ግልጽ ሳይወጡ እነዚህን አላህ Subhanahu Wa Ta'ala ሳይለያቸው ግልጽ ሳያወጣቸው ጀነት መግባት ያምራቸዋል አላህ Subhanahu Wa Ta'ala በአላህ መንገድ ላይ የሚጓዝ ሰው ትዕግስት ያስፈልጋል አላህ ትዕግስተኞችን ይወዳል والله يحب الصابرين وان تصبروا وتتقوا فان ذلك من عزم الامور ቁርጠኝነት ማለት ይሄ ነው صبر አድርጉ አላህን Subhanahu Wa Ta'ala መፍራት ማለት يا ايها الذين امنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون ስለዚህ በአላህ Subhanahu Wa Ta'ala መገዛት ላይ ትዕግስት ማድረግ ያስፈልጋል በፈተናዎች ጊዜ ትዕግስት ማድረግ ያስፈልጋል ሰብር በጣም ወሳኝነት አለው ሙሲባዎች ይደርሳሉ በየጊዜው በየወቅቱ ሙሲባዎች ይደርሳሉ ትልቁ ነገር ግን በአላህ Subhanahu Wa Ta'ala ትእዛዝ ላይ ቀጥ ብሎ ሰብር ማድረግ ነው ለሰብረኞች ደግሞ አላህ ትልቅ የሆነ ስጦታን አዘጋጅቷል ሰብረኞችን በተመለከተ አላህ Subhanahu Wa Ta'ala በጣም ብዙ ነው በቁርአን ውስጥ የጠቀሰው والذين صبروا ابتغاء وجه ربهم وأقاموا الصلاة وأنفقوا مما رزقناهم سرا وعلانية ويدرؤون بالحسنة السيئة أولئك لهم عقبى الدار الله سبحانه وتعالى النزاع የጌታቸውን ፊት ፈልገው ሰብር ያደረጉ የሆኑ ሰዎች ሰላታቸውን በአግባቡ ቀጥ አድርገው የሰገዱ የሆኑ ሰዎች እኛ ከለገስናቸው ሚማ ረዘቅናሁም ሲራን ወዓላኒያ በድብቅም በግልጽም በአደባባይም የሚለግሱ የሆኑ ሰዎች ጥፋት ሲሰራባቸው በመልካም ነገር የሚመልሱ የሆኑ ሰዎች እነዚህኞቹ የመጨረሻው አገር የአኺራው አገር ለነሱ ነው አኺራ ሲሄዱ ምን ይባላሉ ሰላሙን አለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር ይባላሉ ስለዚህ ايها الاخوه والاخوات بالله سبحانه وتعالى ትእዛዝ ላይ እንጽና የአላህን ትእዛዝ እናክብር በሰብር ላይ እንታነጽ ሰብርን እንላበስ በሰብር እንዋብ የጌታን ትእዛዝ ለማክበር ሰብር ያስፈልጋል የአላህን Subhanahu Wa Ta'ala አምልኮት ለመስራት ሰብር ያስፈልጋል አላህ ለኛ ብዙ ያዘጋጀው ነገር አለ አላህ Subhanahu Wa Ta'ala ለኛ ያዘጋጀልን በጣም ብዙ ታላላቅ ስጦታዎች አሉ ሰብር ካደረግን እንደርስበታለን በዱንያው በአኺራው አንታለል ዱንያን እንዳያታለል فلا تغرنكم الحياه الدنيا ولا يغرنكم بالله الغرور እንዳለው የዱንያ ህይወት እንዳታታለለን ለቀንጣት ያክል ከሰላት ከዒባዳ እንዳያዘናጋን ጥንቃቄ ማድረግ አለብን አላህ ባዘዘው ነገር ላይ ቀጥ ማለት ከከለከለው ነገር በመራቅ ሰብር እናድርግ ጊዜያዊ ነው ያልፋል ሁሉም ነገር አላፊ ነው ሁሉም ነገር ጠፊ ነው ما عندكم ينفد وما عند الله باق يا الله እናንተ ዘንድ ያለው ሁሉም አላቂ ነው ما عندكم ينفد ስልጣን ካላችሁ ያልቃል አየን እኮ ስልጣን ያላችሁ ሰዎችን ማለት እንዲያውም በዚህ ዘመን አንድ ሰው ስልጣን ያዘ ማለት እኮ የሚከበርበት ሳይሆን የሚዋረድበት ما عندكم ينفد وما عند الله باق እናንተ ዘንድ ያለው አላቂ ነው ወጣትነት አላቂ ነው ጉብዝና አላቂ ነው ደፋርነት አላቂ ነው ቁንጅና አላቂ ነው መልክ ረጋፊ ነው ጥርስ ረጋፊ ነው ጸጉር ረጋፊ ነው ጉልበት ይዝላል ما عندكم ينفد وما عند الله باق شهوات ተስሜት አላቂ ነው ወጭ በዱንያ ላይ ስሜታቸውን መቆጣጠር አቅቷቸው حرام ነገር ውስጥ ይወድቃል ጥቂት አመታት ከቆዩ በኋላ አለቀ ሁሉም ነገር ቀዘቀዛል ስለዚህ ነው አላህ ما عندكم ينفد وما عند الله باق እናንተ ዘንድ ያለው አላቂ ነው እድሜ ያልቃል ስልጣን ያልቃል ንብረት ያልቃል ዱንያ ያልቃል وما عند الله باق አላህ ዘንድ ያለው ግን ምንድነው ዘውታሪ ነው ዘላለማዊ ነው ስለዚህ ለዚህ ለአላቂ ለሆነ ነገር የፈለገ ብናካበት አላቂ ነው ይላል
አላቂ ለሆነ ነገር ብለን የአኺራችንን አንዘናጋም። አላህ Subhanahu Wa Ta'ala በዱንያም በአኺራም የሚበጀውን አውቀው ከሚጠነቀቁና ከሚሰሩ ሰዎች አላህ ያድርገን። አላህን Subhanahu Wa Ta'ala ፈርተው ከሚጠነቀቁ አላህን Subhanahu Wa Ta'ala አመስግነው ከሚገዙ በዲናቸው ላይ ሰብር ከሚያደርጉ ሰዎች አላህ ያድርገን። አላህ Subhanahu Wa Ta'ala ንግግሮችን ሰምተው ሐቅን የሚከተሉ ሰዎች